አንዴ ዲሳይድ ካደረጋችሁ ከወሰናችሁ የማሰሩት አቺቭ የማታረጉት ነገር የለም። ከእናንተ የሚጠበቀው የት ልማር፣ ትክክለኛውን ትምህርት መውሰድ እንዝን አፕላይ ማድረግ። ዝም ብሎ ተምሮ ገንዘብ ካላደረኩም ምናምን ሳይሆን if you are learning something you should have to apply what you are learned ነው። የተማራችሁትን ነገር አፕላይ አደረጋችሁ ምናልባት እንደኔ በአንድ ወር በሁለት ወር በሶስት ወር ውስጥ ላታገኙ ትችላላችሁ፣ ግን ማግኘታችሁ አይቀርም። በአራት ወርም በአምስት ወርም ማግኘታችሁ አይቀርም። አንድ ወር ሁለት ወር ሶስት ወር አራት ወር ብቻ ሳይሆን ስድስት ወርም አንድ አመትም ቢሆንም ያን ያህል የሚጋነን ወይም ደግሞ ሩቅ የሚባል ጊዜ አይደለም ነው። ሁላችሁም እንደምታውቁት ዩኒቨርሲቲ ግራጁዌት አድርገን የመጀመሪያ ፔመንት ለማግኘት በትንሹ 4 አመት ተምረናል። 5-6 አመት እስከ 7 አመት ድረስ የሚማሩ አሉ። ይሄን ያህል ተምረን ግን መጨረሻ ላይ የምናገኘው የመጀመሪያ ወራዊ ሳላሪ ምንድነው? 10,000 15,000 something like that but እንደዛ አይነት ሃይ ኢንካም ስኪል የምንላቸው አሉ እንደ ኮንተንት ክሪኤሽን፣ ሶሻል ሚዲያ ማርኬቲንግ፣ ቪዲዮ ኤዲቲንግ፣ ግራፊክ ዲዛይን፣ ሶፍትዌር ዲቨሎፕመንት እና ሌሎችም ላይ ጆይን ስታደርጉ ምናልባት መጀመሪያ አካባቢ የሚከብድ ምናምን ሊመስላችሁ ይችላል። አንዴ ሲመጣ ግን ብሩም ጠቀም ያለ ነው የሚሆነው ማለት ነው። I really want you guys to participate in this kind of money making እንደዛ አይነት ገንዘብ የሚገኝባቸው የሚሰራባቸው ስራዎች ላይ ጆይን ልታደርጉ ፈልጋለሁ። ከዚህ ጋር በተያያዘ እንግዲህ መማር ፈልጋችሁ ነገር ግን ፔይ የምታደርጉት የማይኖራችሁ ልትኖሩ ትችላላችሁ ነው። ተማሪዎች ልትሆኑ ትችላላችሁ፣ ወይም ደግሞ ግራጁዌት አድርጋችሁ ስራ ያላገኛችሁ ወይም ደግሞ የተለያየ ኦርጋናይዜሽን ላይ እንደኔ ተቀጥራችሁ የሚሰሩ ልትሆኑ ትችላላችሁ። እናንተን ታሳቢ በማድረግ የተማርኩትን ያወቅኩትን ከተለያዩ ኦርጋናይዜሽኖች ጋር ስሰራ ያዳበርኩትን ሁሉንም አይነት ኤክስፒሪየንስ ምንም ሳላስቀር ለናንተ አክቹአሊ እኔ መምህር ስለሆንኩ ሰዎችን በማስተማር ደስ ነው የሚለኝ። ከኔ ምንም የሚጎል ነገር የለም። ይበልጥ እንደውም ባስተማርኩ ቁጥር በኔ ምክንያት የሆነ ሰው የሆነ ስራ ካገኘ የሆነ ገንዘብ ሜክ ማድረግ ከቻለ ደስ ስለሚለኝ ሐምሌ 1 እስከ ነሐሴ 10 ለ40 ቀን የሚቆይ ቻሌንጅ አዘጋጅቼላችኋለሁ። ይሄ ቻሌንጅ ምንድነው? ሙሉ የሶሻል ሚዲያ ማርኬቲንግ እና የኮንተንት ክሪኤሽን ስልጠና የምታገኙበት ነው። ማለት ብዙ ጊዜ ፉል ሶሻል ሚዲያ ማርኬቲንግ፣ ፉል ኮንተንት ክሪኤሽን፣ ፉል ቪዲዮ ኤዲቲንግ ተብሎ ዩቲዩብ ላይ እና ሌሎች ሶሻል ሚዲያ ፕላትፎርሞች ላይ የሚለቀቁት የተቆራረጠ ነው። ማለት ገንዘብ ሜክ ለማድረግ የሚያስችል አይደለም። ይሄን ነገር አይደንቲፋይ ስላደረኩ ሙሉ ስልጠናውን አዘጋጅቼላችኋለሁ። በነፃ ነው። ከቤታችሁ ቁጭ ብላችሁ ኢንተርኔታችሁን ሞልታችሁ በስልካችሁ ብቻ መከታተል ትችላላችሁ።